ይኸውልህ ወንድሜ ብራቮ እናቴ ልጅ ወንድምነትህን በደንብ ነው ያሳየህ ወንድሜ ዜማና ለማፍቀር እኮ ከባድ እንደሆነ ራስህ ነግረኝ ነበር ወንድምክ በሷ ምክንያት ስንት ስቃይ ውስጥ እንደገባ ያወቅ ቆይ ለምን ፈልጊው እኮ አይደለም ፈልገው አይደለማ በጭራሽ በቃ ይሄ ነው ላንተ ወንድምነት ወንድሜ እሷን ምንም ያህል ባፈቅራትም አንድን ቀን እሷን የኔ ለማድረግ አስቤ አላውቅም በቃ ይኸውልህ ወንድሜ ይሄ ስሜት እንዴት እንደተሰማኝ አላውቅም ሉሌ ይሄ ስሜት እንዲሰማክ ፈልገው ነው የተሰማክ በጭራሽ ፈልጊው አይደለም እኔ እኮ ለምን አፈቀርክ አላልኩም ግን ለምን እሷን ሉሌ በቃ አንተ እንዳልከው እሷን ለማፍቀር ከባድ ነው ሁሉን ነገር ያወቅ ወንድሜ ከዚህ ስሜት ለመውጣት ከራሴ ጋር ብዙ ታግዬ ነበር ተው ሉሌ እመነኝ ወንድሜ ፈልጊው አይደለም እውነት እንዳምልክ ትፈልጋለህ ይኸውልህ እውነት እንዳምልክ ከፈለክ ላረገችው ነገር ዋጋ አስከፍላታለሁ አንተ አያገባህም ቆይ አንተ ታፈቅራት አልነበረ እንዴ እንዴት በዚህ ልክ ልጨክንባት አስብክ ስላፈቀርኳት መሰለኝ እሷ የጨከነችብኝ ፍቅር እኮ በቀልን አያውቅም ፍቅር እኮ ላፈቀሩ ሰው ደስታ መኖር ነው ወንድሜ እሱን አንተ አትነግረኝም አሁን ከኔ ጋር ነህ ወይስ ከሷ ጋር ኧረ ተው ወንድሜ ከኔ ጋር ነህ ወይስ ከሷ ጋር እኔ ሁለታችሁም እንድትጎዱ አልፈልግም እኔ ግን ተጎድቻለሁ አሁን ተራው የሷ ነው ከማን ጎን እንደምትቆም አስብበት ወይኔ ልዑል ምን አይነት ጣጣ ውስጥ ነው የገቡት ቆይ ግን እስከ መቼ ነው እንዲህ ተሳቀን የምንኖር እኔም ግራ የገባኝ እሱ ነው እኔ ከዚህ በላይ እንዲህ በስጋት አልኖርም እና ምን ልታረግ የመጣ ይምጣ ማለት ሁሉንም ፊት ለፊት እጋፈጣቸዋለሁ ቱ አልቀረብም አሁን እንደምትጋፈጣት መስለም እኔን ይዛናን አታውቁኝ ኧረ ተው ቱሪናፋ አሁን ናቲ ፊት ለፊት ይብቆም የመራንተ ትጋፈጣለህ በደንብ እጋፈጠዋለሁ እርግጠኛ ነህ ምን እምፈሩ መስሎሽ ነው ወይኔ ናቲ መጣ አይ እንግዲህ ለዚህች ልብህ ነው እሺ ቃስ ታወራ የነበረው ምንም ቡቅባቃቡን ራሴን አልሸጥኩም ቡቅባቃ ሰምተሻል ምንም ብፈራ ለነፍሴ ባሪያ አልሆንኩም ገባሽ ምንድነው ያልከው ምን ለማለት እንደፈለኩማ በደንብ ገብቶሻል ምን ለማለት ፈልገህ ነው ቆይ ከናቲ እንዴት ነው ያመለጥሽው ከጀርባው መጥቼው ራሱን ሲስት አመለጥኩት እኮ ናቲ አግቶሽ ጥንቃቄ በጎደለው መልኩ ጀርባውን ሰጥቶሽ ሊቆም ኧረ እባክሽ የማይመስል ነገር አትወር ምኑ ነው የማይመስል ነገር ናቲ ይዞሽ ማምለጥ እንደማች አንቺም እኔም በሚገባ እናውቃለን ምንድነው መቀባጠረው እና ካለመለጥኩኝ እንዴት ወጣው እሱን አንቺ ወቅ ይሄ ልጅማ ይሁን የሚያውቀው ነገር አለ ለማንኛውም ይመችሽ ቻው ወዴት ነህ ወደ ቤቴ እሺ ሶስተኛው ሰው ግን ማን ይመስላል ምን አውቄ አይ እንዲሁ ስታስበው ማን ይመስላል የናቲ ወንድም ልዑል ናቲም ወንድሙም በፍጹም ሊሆን አይችልም ማለት ናቲ ታግቶ ነበር ወንድሙ ደግሞ እዚህ የሚያደርሰው ምንም ምክንያት የለውም እሱንስ ተው ምክንያት አለው እሺ ምንድነው ምክንያቱ ወንድሙ በዚህ ምክንያት መጎዳቱ ከዛ በላይ ምን ምክንያት ሊሆን ይችላል አይ እሱ አይመስልኝም እስቲ በቅርቡ እና የለ እኔ ደግሞ በዙሪያችን ያለ ጭራሽ አልጠረጠርነው ሰው ይመስለኛል አልገባኝ አንዳንዴ እኮ አጠገባችን ያለው ማየት አቅቶን ነው የሩቁን ምን ተረጠር ያዳ ማለት ነው ያዳ ስትል ያዳኩ ስልኩ አልሰራም ካለኝ ሳምንት ሆኖታል አረ ምን ሆኖ ነው እኔ ምን አውቄ አይዞ ኖርማል ነው አንተ
አንተ እርኩስ ይሄን አንተ የሆነ ነገር አርጋው ነው ሲጀመር ለእሷ ነበር እንደሄደው እሱማ አው እና እስካሁን እንዴት ቆየ እኔ ምን አውቄ ወዲያው እንደሚመለስ ነበር የነገረኝ የሆነ ችግር ገጥሞት ይሆን እንዴ ምን ይገጥማል ብለህ ነው አይ ኢንስፔክተር ዘንድሮ ጠላት ከሩቅ አይመጣም እሱስ ልክ ነህ ግን ምን ሶስተኛ ሰው ያዳ ቢሆንስ አይ ኢንስፔክተር ያዳ ማለት ጓደኛዬ ብቻ ሳይሆን ወንድሜም ጭምር ጠላት ከሩቅ አይመጣም ብለህ የለ ያዳን ከምጠረጥር ራሴን ብጠረጥር ይቀለኛል በዚህ ልክ ሰው ማመን ግን ጥሩ አይደለም እሱስ ልክ ነህ ግን ሁሉም ሰው አንድ አይነት አይደለም ብዬ ካልኪዩን እህድል ወይ አቤል ሁሉ ሰላም አለው ቆይ ናቲ አግቶሽ ነበር የሚባለው እውነት ነው ነበር ተረፍኩኝ እንጂ ቆይ እንዴት ሊያግትሽ ቻለ ብቻዬን ስራመድ ድንገት አገኘኝ እሺ ቆይ እንዴትስ ሊለቅሽ ቻለ ማን ነው ለቀቃት ያለ ኢንስፔክተር ቃላብ ለቆኝ እንደሆነ ቃላብ እንዴት አወቀ ሄሎ ወይ ወዴት ሄድሽ አያለው እዚሁ ነኝ እና አልመለሽልኝም እኮ ምን ነበር ያልከኝ እንዴት ሊለቅሽ ቻለ ለቆኝ አይደለም አምልጫው ነው ምን እናንተ ሰዎች ጤነኛ አይደላችሁም እንዴ ማለት ቃላብ ራሱ ለቋት ነበር እያለኝ የነበረው አንቺ ደግሞ አምልጭ እያልሽኝ ነው አይ ተሳስቶ ነው የሚሆነው ተሳስቶማ አይደለም እርግጠኛ ሆኖ ነበር ሲያወራ የነበረው በቦታው የነበርኩት እኔ አይደለው መቼም ከኔ በላይ ሊያውቅ አይችልም እሱን እንኳን ልክ ነሽ እሱን ነው የምልህ ግን እንዴት ልታመልጭ ቻልሽ ኋላው መጥቼው ራሱን ሲሰት ነው ያመለጥኩት ምን ነው አይ አልተዋጠልኝም ምኑ ናቲን ኋላ መተሽ ወድቆ ማምለጥሽ የሆነው ነው እንግዲህ ካልሽ አዲስ ነገር ካለ አሳውቂኝ በቃ አንተም እንደዛ ወንድሜ አሁንም እንዳኩረፍክ ነው ማንን መረጥክ አንተ እኮ አንድ ያለኝ እናት ልጅ ነኝ ማንን መረጥክ ማንንም ቢመጣ ሁሌም ካንተ ጎን እኮ እንደምቆም ታውቃለህ ይሄ ነው የኔ ወንድም ግን ወንድሜ ይሄ ግን እሺ ግን ምን አንዴ ቆም ብለህ አስብ እስኪ እውነት ያኔ ያፈቀርካት ዜማ አንተን ለማስገደል ትሞክራለች እቺ እኔ ያኔ ማውቃት ዜማ አይደለች እነዛ መርዞች አይምሮን ስለሞሉት እንጂ ምንም አዲስ የተቀየረ ነገር የለም ብዙ ነገር ተቀይሯል ሉሌ አውቃለሁ ከልብክ አይደለም እንደዚህ የምትል አይምሰልክ ጊዜና ሰው ክፉ አድርጎ እንጂ የኔ ወንድም ክፋት እንደሌለበት በደንብ አውቃለሁ ያ የምታውቀው የዋ ወንድምህን ገድዬ ቀብሬዋለሁ ይሄ ሌላ ናቲ ነው ለምን ወንድሜ ለምን ለሰው ብለህ ትቀየራለህ ህይወቴን ካጣው በኋላ ከላይ እንጂ ውስጤ ከሞተ ቆይቷል ወንድሜ እኔስ ማን አለኝ
አሁን ላይ እኮ የምኖረው ለአንተ ለወንድሜ ነው። እንደዛ ከሆነ እሺ በለኛ። ምኑን? ዜማ እንደዛ አታደርግም። ካደረገችም በቃ ይቅር በለት። የደረሰብኝ ረስቼ ይቅር ለማለት ያን ያህል ጥሩ ሰው አይደለሁም። እባክህ ወንድሜ ልዑል፣ እንድትመርጥ እንጂ እንድትጨቀጭቀኝ አይደለም የነገርኩ። ካንተ ጋር ማንንም እንደማላወዳደር ታውቃለህ፣ ግን በቃ እየተማጸንኩ ነው። ልዑል፣ እኔን ወንድምህን ልታስገድለኝ ሞክራ ነበር እያልኩ እኮ ነው። አታረግም ወንድሜ፣ ታውቃለህ ዜማ አታደርግም። እሷ ባታረግ አቤን ያስደርጓታል። ስለዚህ እሱን ብቻ እንቅጠዋ። ተቀጣን፣ ሁለቱንም አንድ ላይ ነው። እሷን ተዋት ወንድሜ፣ እሷ ምንም አታውቅም። አልገባህም እንጂ እሱን ቀጣን ማለት እሷን ቀጣን ማለት ነው። ከራሷ በላይ የእሱ ህመም ነው የሚያማት። ቢሆንም ይሻለኛል። እኔ ሁለቱንም አይማረኝ አልምራቸውም። ድጋሜ በዚህ ዙሪያ ከተጨቃጨቀኝ ወንድምህን እርሳው። አረ ወንድሜ፣ ወይኔ ምን አይነት ጣጣ ነው። ይሄ ኢንስፔክተር ቃላብ አይደል እንዴ? ከአቤኒ ጋር ነው የማየው። ወይኔ አስመሰልኩስ። ወይኔ ይሄ ውሻ ከአቤኒ ጋር አየኝ። በቃ አዲስ ነገር ካለ ሰው መልካም፣ አንተም እንደዛው። ደግሞ ራስን ጠብቅ። አያሳስብክ። እኔ ከማን ራሴን መጠበቅ እንዳለብኝ ያውቃል። ባይሆን አንተ ራስን ጠብቅ ካልክሽ ሄሎ ድል። ምን ቀረ? አውዝም ብለሽ ስሚ፣ ለቁም ነገር ነው የደወልኩት። ምንድነው እሱ? ተሸውደናል ድል። ማለት ስለምን መሾር ነው ደግሞ የምታወራው? ኢንስፔክተር ቃላብ። ኢንስፔክተር ቃላብ ምን? እስካሁን ሲጫወትብን ነበር ድል። ማለት ደግሞ እየነገርኩሽ። እስቲ በስርዓት ንገረኝ፣ ምንድነው እሱ? ኢንስፔክተር ቃላብ ከአቤኒ ጋር ቆሞ ሲያወራ አየሁት። ምን? እርግጠኛ ነህ? በአይኔ በብረቱ እኮ ነው ያየኋቸው። ይሄ አስመሳይ ተጫወተብን ማለት ነው። እኔ እኮ ከጅምሩ ሜሶ ያልጣመኝም እያልኩሽ ነበር። እኔማ ይጠቅመናል ብዬ ነበር አይደል? ቀላል ጠቀመን። እሱ ነው ስንት ነገር ውስጥ እያስጠመደን ያለው። እሱን ነው የምልሽ። ኦይ እኔ እንዴት እንደማስጠምደው አውቅ የለም ማለት። የት ነህ አንተ? ሰፈር መታጠፊያው ጋር መጣው። በቃ እሺ። ወይ ጉድ! ይሄ መርዝ የኔ ሰራልህ የለ እርኩስ ደወለች። ደህና ነህ ናቲ? መቼም ደህንነት ያሳስቦሽ አይደለም አይደወልሽው? ምነግርህ ነገር ነበር። ቀጢ፣ እየሰማሁሽ። ኢንስፔክተር ቃላብ ከኛ ጋር አልነበረም። ምንድነው የምትቀባጥሪው? ማለቴ ከኛ ጋር ሳይሆን ከነዚህማ ጋር ነው። ምን? ከነዚህማ ጋር ነው ማለት? ከነሱ ጋር ነው የሚሰራው። የነሱ ባልደረባ ነው። የነሱ ባልደረባ ከሆነና ከናንተ ጋር ምን ይሰራል? ወደኛ የሚላኩት እነሱ ናቸው እኮ። ለምን? በደንብ ስለኛ ለማጣራት። አንቺ እንዴት አወቅሽ? አንደኛ በስልክ ሲያወራ ሰሞት፣ ሁለተኛ ከዜማና ከአቤኒ ጋር ያዩት እኮ። ኢንስፔክተሩ የነዜማ ሰው ነው ያልሽ ነው? አዎ። በቃ ይሄን ነው የምትነግሪኝ? አልገባኝም። ደደብ ምን እንደፈለገ እንጂ ማን እዚህ እንደጠራው ነው መቻጣው። ማለት ኢንስፔክተሩን ከጅምሩ እዚህ እንዲያግዛት የጠራችው ዜማ ነች። ገባሽ? አንቺ ጅል ሴት ራስሽን እንደ አጉል ብልጥ ነው አምታዩ። ማለት ኢንስፔክተሩ ዜማ ከመጀመሪያም እንደነበረች ያቅ ነበር።
በትክክል እስካሁን እሱ ነበር ሲጫወትብን የነበረው። አንቺ እየተጫወትሽበት መስሎሽ ነበር? ወይኔ ድል። ለማንኛውም ቀጣይ ጊዜ ደህና ነገር ስታገኝ ደውይ። ለማይረባ ነገር ጊዜ የለኝም። ወይኔ ድል። ባልሰራለት እኔ ድል አይደለም። ውችሎቹ የሚፋጁበት ጊዜ ደርሷል። አጋጣሚውን እንጠቀምበታ። ቀላል እንጠቀማለን። ከተለኩሳ አይቀር በደንብ እናነደዋለን። ስለ ኢንስፔክተሩ አታውቅም ነበር? አዎ እንደ አዲስ ለኔ እየነገረችኝ ነው። እኔ ቀድሜ እንደነገርኩ ነገርካት? መጀመሪያማ ደስ ይበላት ብዬ ባላወቀ ነበር የሆንኩላት። የታባቷ ቺርኩስ። ከዛስ ግን እያወራች ማለ ላይ አውቃለሁ ብዬ አስደነገጥኳታ። እቺ ወረኛ አሁን ያንን ሆዳደር ኢንስፔክተር እሰራለታለሁ እያለች ነው። እንዲያቅልሉልን እንጂ የሁሉም መውደቂያ በእኛ እጅ መሆኑን አላወቁ። ቡችሎች። ተጫወተብን እኮ ያስመሳይ። ከአቤኒ ጋር ቆሞ አየሁት እኮ። እሱ ይገርማል እንዴ? እኛ ጋር የመጣው ለማን ሆነና? ለአቤኒ ነው? ለዜማ። ምን? ዜማ በህይወት መኖሯን ከጅምሩ የሚያውቅ ነበር ማለት ነው? አይገርምም? ወይኔ ዛና የማንም መጮች አሉን። እንዴት ግን አልተጠራጠርንም? መቼ የሚያስጠረጥር ነገር ሰርቱ? ቆይሽ ወደኛ የመጣው ለምንድን ነው? ማስረጃ ሊይዝብን ነው። ብቻማ አይደለም። እና ምንድነው? ሶስተኛው ሰው ስለ አዳ ለማወቅ። ለዛ ነው ወዳጅ መስሎ የቀረበ። እኔም እሰራለታለሁ። ድል ይዘና